ጮና እንዲበሉ እኔ ገዢ ነኝ፣ እኔ አሸናፊ ነኝ፣ እኔ ብርሃን ነኝ፣ እኔ እግዚአብሔር ልጅ ነኝ። ከእግዚአብሔር ተወልጃለሁ። ዓለም አያሸንፈኝም፣ ኃጢአት አያሸንፈኝም። እኔ በሉ ባካችሁ አዲስ ፍጥረት ነኝ። አሮጌ ነገር በሉ ባካችሁ በእኔ ላይ አይሰራም። አሜን በሉ። አሮጌው ነገር ቤት ላይ አይኖርም። አሮጌ ነገር በጓዳ አይኖርም። አሮጌ ነገር በቤት በትዳር አይኖርም። ጮና ይበላል። በርሱ የሚነካችሁ ሁሉ ይበላል። አንድ ነገር ልንገራ፣ እንኳን እኔ የከበርኩት በደሙ የታጠብኩት ይቅርና ኢየሱስ ጌታ ከባቢሎን ተማርኮ የመጣው የቤተ መቅደሱ ዕቃ የነካ ንጉሥ እንኳን የእግዚአብሔር ጣት መታ ግድግዳው ላይ ጻፈች። ትንቢት በዘመኑ ማያቅ ሰው ተናግሮ የማያቅ ሰው ጉባኤ ውስጥ ተገኘ። ሲተነብይ ያገኙት ይላል። የቂስን ልጅ ምን ነካው ያስባለው ሰውየው ከዛ በኋላ በነብይነት ቀጥሎ አይደለም። ያንን ነገር ያናገረው የተሰራ አትሞስፌር ውስጥ ገብቶ ነው። አንዳንድ ቤት ውስጥ ልጸልይ ገና ስቆም የሆነ መንፈስ ይለቀቃል። አንዳንድ ቦታ ላይ ደግሞ ልጸልይ ቃል ሁሉ ይጠፋል። ቤቱ ውስጥ የነገሰው የጋንጩር ስፒሪት ነው። ስለዚህ መልካም ነገር አያናግርም። ቤቱ ያለው ሆረር ነው። ኔጌቲቭ የሆነ ንግግር በነገሰበት ቤት ውስጥ ስትቆሙ መልካም ነገር አያናግራችሁ። ስፒሪቱ በነገራችን ላይ በኔጌቲቭ በሆነ ቃል ተይዟል። አንዳንድ ሰው በነገራችን ላይ ልክ እናንተን ሲያገኝ ማለት የሆነ ነገር አውራ ይለዋል፣ ወርድ አውራ ይለዋል። እቺን ነገር ምናምን ይልና የእግዚአብሔር ቃል ያነሳል። በነገራችን ላይ ያንተ ስፒሪት ዳይቨርት አድርጎት ነው። ባህሪው አይደለም። እንደ ተቀመጠ ማውራት የለመደው ስለሆነ ሰው ነው፣ ስለሆነ ትችት ነው፣ የሆነ ፈኒ ነገር ነው። አንተ ላይ ሲመጣ ግን የእግዚአብሔር ቃል ያናገረው አንተ ላይ ያለው አንተ የገነባው ስፒሪት ነው። አሁን አንተ ቀንና ሌሊት የምትናገረው በአይምሮ የምታሰላስለው ስፒሪት ይኸው ስሙኝ፣ ነብዩን እንኳን የሆነ ነገር አንተ ጋር የሚያናገረው አንተ የምታስበውና የምትናገረው ወርድ ነው። ወይኔ ሳስበው የነበርከውትን የምትለው እኮ ስቦት ነው። ለምን ያንተ አካባቢ የእግዚአብሔርን ሐሳብ ያናግራል። አጋዳባሽ እባክህ አሜን። ኢየሱስ ጌታ ነው። ሁልጊዜ በቤታችሁ ዝም ጠላት ይፈልግ ዝም የምትሉ ከሆነ የሆነ መንፈሳዊ ዓለም ወደ እናንተ ዓለም እንዲገባ እየፈቀዳችሁለት አይደለም። የእግዚአብሔር ዓለም ወደ እናንተ ዓለም እንዲገባ የምትፈቅዱት ደግሞ እግዚአብሔር ለእናንተ የተናገረውን ቃል በማወጅ ነው። ለዚህ ነው እግዚአብሔር ኢያሱ እንደዚህ ያለው እንዲከናወንልህ የእግዚአብሔርን ቃል በቀንም በሌሊት አስብ፣ ይሄንን የሕግ ቃል ከአፍ አይለይ፣ እንዲከናወንልህ። አሜን። እስቲ አጠገባችሁ ያለውን ሰው እንዲከናወንልህ በል። ቡርቲ ክሪቲ አታውራ በል። ይሄ ነው የሚገልጸው። የእግዚአብሔርን ቃል አውራ። አሜን። ተረት አታውራ። መጽሐፍ ቅዱስና የአሮጌ ተረት ከሚመስል ቁጭ ብሎ ቡና ላይ ልክዘብ ብሎ ተረት እንትና እንዲወጥቶ እሱን አታውራ። የእግዚአብሔርን ቃል ተናገር። ህይወትህን ቅደመው በእግዚአብሔር ቃል፣ ዘመንህን በእግዚአብሔር ቃል ቅደመው። አረ ኢየሱስ ጌታ ነው። አንተ አትሳካልም ድሃ ነው የምትሆነው ሲል ናኮ ቬኔ ካታ በፍጹም እኔ ድሃ መሆን አልችልም በል። ኢየሱስ ጌታ ነው። በርግጥ ብሎ ሲያወራ ማለት ነው። አረ እባክህ በእኔ ላይማ ዝም ብለህ ውስጥ ማለት ነው ማንም በእኔ ላይ እኔ ጌታ የተናገረው ነው የሚሆነው ብለህ ዝም አትበል። ጌታ የተናገረው ስትናገር ነው የሚሆነው። እደግመዋለሁ እስቲ በሉ፣ ጌታ የተናገረው በሉ፣ አንተ ስትናገር ነው የሚሆነው። እኔ ስናገረው ነው የሚሆነው። ይሄ መጽሐፍ ቅዱሳዊ ነው። ኢየሱስ እግዚአብሔር የዘላለምን ህይወት ሰጠ። የዘላለምን ህይወት የተቀበልነው ግን ተናግረ ነው። ሰው በልቡ አምኖ ባፉ ቢመሰክር አለ ይድናል። ኢየሱስ ጌታ እንደሆነ እግዚአብሔርም ከሙታን እንዳስነሳ መሰከርን፣ ዲክሌር አደረገን። አንደበት ኢየሱስ ጌታ ነው። አንደበት በጣም ትልቁ የሰው ክፍል ናት። እጅግ በጣም የሚገርም የሰውነት ክፍል ናት። ኢየሱስ ጌታ ነው። ትልቅ መርከብ አለ ምሳሌ ጻፍ። ትልቅ የሚያክል መርከብ በትንሽ መሪ እንደሚንቀሳቀስ አለ። ይህ ሁሉ ስጋ ሰውነት በትንሹ አንደበት ይረክሳል አለ፣ ወይም በትንሹ አንደበት ይጸድቃል ይላል። በአፍ ቃል ጸደቅ፣ በአፍ ቃል ትኮነናለህ ይላል። አየህ፣ ህይወትን ወደ ኩነኔ ወደ እርግማን የምትወስደው በአንደበት ቃል ነው። ወደ ጽድቅ የምትወስደው በአንደበት ቃል ነው።
ሰው ባፍ መስክር ይድናል፣ ይጸድቃል ያላ ነው ሸባራዳ ኢየሱስ ጌታ። ይኸውላችሁ የአንደበት ትክክለኛው የግሪኩ ትርጉም ወይም የዕብራይስጥ ትርጉም ይሄ የሰይፍ ጫፍ ስለቷን ታውቃላችሁ? በጣም የተሳለችው የስለታም ሰይፍ ኢየሱስ በጣም እቺ ጫፏ ምንም ነገር ሰንጥቃ የምትገባ ማለት ነው። ኢየሱስ ጌታ ትርጉሟ እሷ ናት። ልክ ስትናገሩ እንደዛ ነው። ምንም ነገር ላይ ሰንጥቆ ይገባል። ምንድነው ማውራት ያለብን? ምረጣው ነው ጉዳዩ። እኔ ከሆነ ማንያና አንድ ሰው እናገራለሁ በልስ ድገሙ። ይኸውልህ በማለዳ ተነስቶ ኑሮ ሲያወራብ ዝም ነው የምትለው? እንግዲያውስ አንድ ቀን የኑሮ ጭንቀትና ድባቴ ያንበረክካል። አንድ ቀን በኑሮ ምክንያት ጌታን ተሳድበዋል። አንድ ቀን በችግር ምክንያት ጌታን እንዳትሳደብ ከፈለክ ኑሮ ላይ ተናገር። እደግመዋለሁ። ኢየሱስ ጌታ ነው። ጧት ስትነሳ አንተ በዚህ ችግር ነው የምትሞተው፣ መቼም ሰው አትሆንም ሲል ዝም ነው የምትለው? ኢናሞንዴባ መስታወት፣ ትልቅ መስታወት ግዛ፣ ሙሉ ቁመትን የሚያሳይ ከዛ ኢቤኒ ኮቫራዳ በለው። ኢየሱስ ጌታ ነው። ታያለ እኔ እዚህ ምድር ላይ ባለጠጋ ሆናለሁ በለው። ታያለ እኔ ለብዙዎች እሰጣለሁ በለው። ከዛ እንደዚህ በለው፣ አንተ ችግር አትወርሰኝም በለው። አንድ ቀን ይኸውልህ ቤት ውስጥ የሚቆየው እንግዳ ዝም ካልከው ነው። አንዳንድ ጊዜ ድህነትም እንደዚህ ነው፣ በሽታም እንደዚህ ነው። በጧቱ እየተነሳ ጨጓራዬ ነው የምትለው፣ ተመችቶታል። ምክንያቱም ባለቤትነት ተሰምቶታል፣ ቤተሰብነት ተሰምቶታል። ወንድሜ ቤተሰብነት የተሰማውን ችግር ባዳርገው ባይተዋርነት ይሰማው። አንተ ይኸውልህ እኔ ጋር ለመኖር አልተፈጠርክም በለው። በየቀኑ ልኩንና ቦታውን ንገረው። አንድ ቀን ከቤት እንደዚህ ብሎ ይወጣል፣ ለቆት ቤትን ይወጣል። ለምን ወርድህ አያስቀምጠውም? ስማኝ፣ አንተ ጋር መኖር የጀመረው እመነኝ፣ አንተ በማታውቀው ዘመን የሆኑ ሰዎች የተናገሩት፣ በአንተ ላይ ስልጣን ያላቸው ሰዎች የተናገሩትን አሁን እየኖርክ ያለው አንተ መናገር ሲጀምር ደግሞ የራስን ላይፍ መኖር ትጀምራል። አንድ ሰው ጮህ አሜን ይበለኝ። እናትና አባቶች የተናገሩብህ የቀደሙ ስልጣን በላችን ላይ ያሉ ያወሩበትን ኑሮ እየኖር ነው አሁን። ኖ አንተ ልክ ገብቶ መናገር ሲጀምር እግዚአብሔር ያየልህን መኖር ሲጀምራል። አያውን አባቶች ያሉንን ሰፈር ያለንን ነው የምናወራ የነበር ነው እና እሱን መኖር ጀመርን። አሁን ደግሞ አባታችን ያለውን እናወራለን። እግዚአብሔር ለኔ ያለውን እናወራለን። ጮህና እንዲህ በሉ፣ እኔ ገዢ ነኝ፣ እኔ አሸናፊ ነኝ፣ እኔ ብርሃን ነኝ፣ እኔ እግዚአብሔር ልጅ ነኝ፣ ከእግዚአብሔር ተወልጃለሁ። ዓለም አያሸንፈኝም፣ ኃጢአት አያሸንፈኝም። እኔ በሉ ባካችሁ አዲስ ፍጥረት ነኝ። አሮጌ ነገር በሉ ባካችሁ በእኔ ላይ አይሰራም። አሜን በሉ። እሺ አሮጌው ነገር ቤት ላይ አይኖርም። አሮጌ ነገር በጓዳ አይኖርም። አሮጌ ነገር በቤት በትዳር አይኖርም። ፎከስ አድርግበትና ተናገር። እሺ አሜን እንጂ እንደ ህፃናት ትምህርት ቤት ተማሪዎች ፊደሉን ሳያዩት አትበል። ኢየሱስ ጌታ አሜን በል። አሁን ክርስቲያን ቤት ውስጥ ሃይማኖትን ለምዶት ማለት ለምንድን ነው ንግግር የማይነቅለው? ሲጀመር ፎከስ አታደርግም። ኢየሱስ ጌታ እና አሁን ሰው ሲናገር አይዋለሁ እኮ አንዳንድ ሰው እኔ አሸናፊ ነኝ እኔ አንተ እንደዚህ አይነት ከንቱ አሸናፊ አለ? እንደዚህ አይነት አሸናፊ ቪክቶሪ እንደዚህ አይደለም። አካና ኮፋራዳ ጋዳ ቪክቶሪ ፊት ላይ ይታያል። ቪክቶሪ ሰውነት ላይ ይታያል። ቪክቶሪ ትኩረት ላይ ይታያል። አንድ ሰው በኢየሱስም የድል መንፈስ አገኘው። እስቲ የአባትን ፊት ለማየት ተመልከት። አባትን አምላክን እግዚአብሔርን ይኸው ችግር ፊቱን ብታየው የሚባል እሳት ነው። ለካራዳካታ እግዚአብሔር እንዴ ላይ ፊቱ እንደሚባል እሳት ነው ይላል። ለኔ መስሎ ነው እንዴ? ሃይማኖት ላንተ አድርጎ ብቅ ነው። የኢየሱስ የእግዚአብሔር ፊት የሚባል እሳት ነው። ችግርን ይበላዋል። አሜን አጋዳ አንድ ነገር ላሳያችሁ። አረፍ በሉ። ይኸው ስሙኝ። እግዚአብሔር ልክ አንተ በእምነት መጸለይ ሲጀምር ምን እንደሚፈጠር እምነት የእግዚአብሔርን ቃል መጸለይ ሲጀምር የሚፈጠረው ምን እንጠቃለን? አምላክ ወደ ችግሩ ፊቱን ዞር ነው የሚያደርገው። ለምን ነቅለው እንደሚሄዱ ታውቃለህ? ልክ አንተ በእምነት
ኃይል መጸለይ ሲጀምር አምላክ ፊቱን ወደ ችግር ዞር ያደርገዋል። ወይ ምን ማለት እንደሆነ በሌላ አማርኛ እየጠለይክ በእምነት የኢየሱስን ስም ጠራ፣ ፊት ሊትራሊ ወደ ኢየሱስ ፊት ይቀየራል። ፊት እንደ ላዮን ኦፍ ጁዳ የአንበሳው ፊት ይታያቸዋል። ለዚህ ነው አጋንንቶች እየጮሁ ይወጣሉ። አዳካራዲያ ፊት በችግር ፊት ይቀየራል። ልክ በእምነት ፎከስ አድርጋችሁ በቃሉ ላይ ስትናገሩ ፊታችሁ እንደሚባላ እሳት ይቀየራል። ለምን? የአምላካችሁ ፊት በፊታችሁ ውስጥ ይወጣል። የአምላካችሁ እጅ በእጃችሁ ውስጥ ይወጣል። የአምላካችሁ እግር በእግራችሁ ውስጥ ይወጣል። የአምላካችሁ ኃይል በሰውነታችሁ ውስጥ ይወጣል። የነካችሁ ሁሉ ይበላል። ሃሌሉያ! ጆና የነካኝ ይበላል በልስ። በኢየሱስ ስም ከዚህ በኋላ በክፉ የሚነካችሁ ሁሉ በዚህ ዓመት ይመታል። የሚነካችሁ ሁሉ ይበላል። አንድ ነገር ልንገራ፣ እንኳን እኔ የከበርኩት በደሙ የታጠብኩት ይቅርና ኢየሱስ ጌታ ከባቢሎን ተማርኮ የመጣው የቤተ መቅደሱ ዕቃ የነካ ንጉሥ እንኳን የእግዚአብሔር ጣት መታ ግድግዳው ላይ ጻፈች። ማኔ ቴቄል ፋሬስ አለች። ለምን? ዕቃዬን ነክተሃል አለች። የነካ ድህነት ይበላል። የነካ ችግር ሁሉ በዚህ ዓመት ይበላል። በዚህ ምሽት በዚህ ከሰዓት በኋላ ይበላል። እግዚአብሔር የነካህን ይበላል፣ 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 ይበላል። ጮና የነካኝ ይበላል በልስ። የነካኝ ይበላል። ካባካሪያዳ አሜን፣ አሜን። የሆነ ዝም ብሎም የወርደውን ውሃ ካልገደብከው ጥሩ አይደለም፣ ጥሩ አይደለም። ወደ ህይወት የጎረፈ ያለውን አንዳንድ ነገር ጸሎት የከለከለህን መንፈሳዊ ንቃትን የከለከለ የሆነ ሰብ ከተማው ላይ የሚነገር በዚህ ዘመን እኮ ቅድስና አይቻልም፣ በዚህ ዘመን እኮ መጸለይ አይቻልም፣ ለጸሎት ከባድ ነው የሚል ወርድ ዝም ብለህ ነው ይቻላል። አታ 40 50 ቀን ይጸለይ፣ 2 ቀን በየቀኑ ይጸለይ። ለምን? እግዚአብሔር ይረዳኛል፣ እግዚአብሔር ያግዘኛል። አንድ ሰው ያለው በፊቱ የተከፈተ በር ሲሰጣው፣ አንድ ሰው ያለው ታላቅ ደጅ ተሰልፎ ሲሰጣው፣ አንድ ሰው እንደዚህ በል፣ በፊቴ ማንም የማይዘጋው የተከፈተ በር ተሰጠኝ። የጸሎት በር ተሰጣችሁ፣ የመገለጥ በር ተሰጣችሁ፣ የፋይናንስ በር ተሰጣችሁ፣ አታ የመንፈሳዊ መነቃቃት በር ተሰጣችሁ፣ የሪቫይቫል በር ተሰጣችሁ፣ የኃይል በር ተሰጣችሁ፣ የሞገስ በር ተሰጣችሁ። በገባችሁበት ሁሉ አትቀሉ፣ በገባችሁበት ሁሉ አታንሱ። ማንም ወደ ታች ታናሽ አድርጎ አያይህም። ያየ ሁሉ ያከብርሃል። አንተ እጅ ይነሱልሃል። አያለው ታላላቆች መንገድ ይለቁልሃል። ታላላቆች ጎንበስ ቀና ይሉሃል። ለምን? መጽሐፍ ቅዱስ ሲናገር ይላል ሕግ ካስተማሩኝ ይልቅ ጠቢብ አደረገችኝ። ያካታካዳ አንድ ሰው የእግዚአብሔር ሕግ ጠቢብ አደረገው። የእግዚአብሔር ቃል አስተዋይ አደረገው። አየየየ ይላ ኮፋና ካታሽ አሜን። ኢየሱስ ጌታ። አጠገብ ያለውን ሰው ችግር ላይ ተለወጥ በሉት። አሜን። ተለወጥክብኝ ብሎ አይደል ጓደኛ የሚለይህ? ችግር ላይ ተለወጥበት፣ መከራ ላይ ተለወጥበት። እንደ ድሮ አይደለም። ተለውጦብኛል ብሎ አይደል ጥሎ የሚሄዱት? በጌታ በኢየሱስ መከራ ላይ ተለወጥበት፣ በሽታ ላይ ተለወጥበት፣ ለቅሶ ላይ ተለወጥበት። በእግዚአብሔር ችሎታና አስተሳሰብ ተቀይርበት። አስተሳሰብ ድንገት ለሱ የማይመች ሆኖ ወደ እግዚአብሔር አስተሳሰብ ይቀየራል። ለችግር የሚመች አስተሳሰብ አትገነባ። ለመከራ የሚመች ሜንታሊቲ አትገነባ። ሜንታሊቲ እንደ እግዚአብሔር ሜንታሊቲ መሆን አለበት። አስተሳሰብ እንደ እግዚአብሔር አስተሳሰብ። እግዚአብሔር ይነቅላል፣ አንተም ትነቅላለህ። እግዚአብሔር ይተክላል፣ አንተም ትተክላለህ። እግዚአብሔር ይፈውሳል፣ አንቺም ትፈውሻለህ። እግዚአብሔር ይምራል፣ አንተም ትምራለህ። እግዚአብሔር ኃጢአትን ያስወግዳል፣ አንተም ታስወግዳለህ። ከእግዚአብሔር ጋር ተመቻችቶ የማይኖር ሁሉ እኔ ቤት አይኖርም። አንድ ሰው በእግዚአብሔር ድንኳን በሉ የማይኖር ሁሉ በእኔ ቤት አይኖርም። ምክንያቱም እኔ የእግዚአብሔር ቤተ መቅደስ ነኝ። እኔ የእግዚአብሔር ቤተ መቅደስ ነኝ። ጮክ በሉ፣ እኔ የእግዚአብሔር ቤተ መቅደስ ነኝ። አሜን። አሁን ምን እያደረግን እንደሆነ ታውቃላችሁ? እንትኑን ሳይፍ እኮ ናችሁ፣ ግን እየሳልናችሁ። አሁን በዚህ ወርድ እየሳልኳችሁ በጣም በነገራችን ላይ የእግዚአብሔር ቃል ራሳችሁን አሰልጥናችሁ ከተሳላችሁ በኋላ ማናገርም ላይ ጠበቅ ይችላል። ራሱ ይሄ ሰው በጣም ከተሰላሰላላ እናንተ ላይ ሲያርፍ ራሱ ይቀደዋል። አያውን ብዙ ጊዜ እኛን ስለታችን ዱልዱም ያደረገው ስለቱን ያጠፋው ያደነዘዘው ሁል ጊዜ ስለዚህ ዓለም ነው የምናወራው፣ ስለ ችግር ነው የምናወራው። የእግዚአብሔርን ቃል ስታወራ ትሳላለህ። እንደውም ተው ላምጣው የእግዚአብሔርን ቃል በጣም እያወራ ስትመጣና ስትዋሃደው ራሱ ቃሉን ትሆነዋል።
አረፍ በሉ። ይሄን ነው ማብራራላችሁ ይሻላል። እንደው ይኸውላችሁ እቺን ላብራራና ልቀጥል ወደሚቀጥለው ፕሮግራም። ምግብ ከበላኸው በኋላ ኢየሱስ ጌታ ነው። ከተወሰነ ጊዜ በኋላ ወደ ሰውነታችሁ ነው የሚቀየረው። ከ4-5 ሰዓት በኋላ ሳይንሱ እንደሚለው ክብር ለኢየሱስ። ከዛ በኋላ የበላኸውን ምግብ አይነት አይደለም ቢቀዱም ያገኙት ምግቡ ይኸውላችሁ ከተወሰነ በኋላ አንተን ይሆናል፣ አንቺን ይሆናል፣ ስጋ ይሆናል፣ ደም ይሆናል። የእግዚአብሔርም ቃል እያሰላሰልክ እያወራ ስትመጣ አንተን ይሆናል። አንተን ይሆናል ማለት ቃሉን ሊይዝ ምንም እንደማይችል ሁሉ አንተን መያዝ አይችልም። ለምን? ሰውነቱ ወደ ወርዱ ይቀየራል። ለምን? እኔ በሉ ከእግዚአብሔር ቃል ነው የተወለድኩት። ስለዚህ የኔ አይደንቲቲ ወርድ ነው። የኔ ማንነት የእግዚአብሔር ቃል ነው። ስለዚህ በጣም የእግዚአብሔር ቃል ስታሰላስል እውነተኛው አይደንቲቲ ውጩን ይይዘዋል። እውነተኛው አይደንቲቲ የውጩን ሀይ አካል የሟቹን ይውጠዋል። ለዚህ ነው በመጨረሻው ዘመን መለከት ከተነፋ በኋላ የሚሞተው የማይሞተውን ይውጣል ይላል። አሁንም በህይወት ስትኖር የሚሞተው የማይሞተው የሚውጠው ወርዱን ስትናገሩና ስትኖረው ነው። ለዛ ጊዜ ወርድ ይወጣና ቦዲን ይወርሰዋል። ከዛ ችግር የእግዚአብሔር ቃል ላይ መቀመጥ አይችልም። አሜን አሜን። ጴጥሮስን አይታችኋል? ለምሩኑ ናኒያ ሳማ ካምባሊያኖስ ሰውየው ታስሮ ነበር። የሆነ ጊዜ ልትታሰር ትችላል። የሆነ ኃይል መንቀሳቀስ ሲጀምር፣ የሆነ ህይወት መንቀሳቀስ ሲጀምር እስርህ አይዝህም። አስታውሱ፣ እንደዚህ ነው የሚሆነው። ኔሬና ኮቫዳ ሲፕራ ባሊያ ኮቫሺ ደገባስ ለቀቷ አሜን በሉ ባካችሁ። ምን እንደሆነ ታውቃላችሁ? ልክ ጴጥሮስ ስለ ጴጥሮስ ይጸለይ ነበር። ከዛ የሰማይ መልአክ መጣና ነካው። ምናልባት ያ ንክኪ የሰውየውን ውስጥ ያወጣው ይመስላል። አንድ ሰው ጮህ አሜን በል። ምክንያቱም የሰውየውን ውስጥ ባያወጣ ኖሮ ግድግዳ ይዘው ነበር። የሰውየው ውስጥ ባይወጣ ኖሮ መልአኩ ቢያልፍም እሱ ሊቀር ይችላል። ምክንያቱም ተመሳሳይ ካልሆኑ አይወጡ። አልሰማኝም። እንደ ሰማይ መላእክት ይሆናሉ አይደል የሚለው? ተመሳሳይ ካልሆንክ አትወጣም። ስለዚህ የመላእክቱ ንክኪ አመሳስሎታል። ፊዚካል ቦዲው በመለኮታዊ ኃይል እንዲዋጥ አድርጎታል። አንድ ሰው ጮህ አሜን በል። ከፊት ያለውን ግድግዳ ሁሉ አየህ። በመንፈሳዊ ዓለም ስትዋጥ ሁሉ ነው ግድግዳ እንዳልሆነ የሚታወቀ አጋዳባስ። በእግዚአብሔር ማይንድ ብቻ ነው ይሄ የሚቻለው። ከዛ መልአኩ እየመራ ሲሄድ እሱም ይከተላል። ስማኝ፣ ካልተለወጥክ በስተቀር መልአክ ከፊት ሄዶ ራሱ አንተ ትቆማለህ። ኧረ በሩ ዝግ እኮ ነው ትላለህ፣ ግድግዳ እኮ ነው ትላለህ። ሰውየው ግን ሲሄድ እየተከተለው ቼክ ሊያደርገው የነቃው ከወጣ በኋላ ይኸውላችሁ ቦዲው በሚያስፈልገው ቦታ ላይ ወደ ቦዲው መለሰው። ምን ማለት እንደሆነ ታውቃለህ? ኖርማል ወደ እንትኑም ሆነ። ከዚህ በኋላ እኔ በዚህኛው ሳይሆን በዚህኛው ነው የምትሄደው አለ። አካሪያ ካታካባ አንድ ሰው ዛሬ በኢየሱስ ስም ከሰንሰለቱ ውስጥ በደዚህ በመቀየር ይወጣል። ግድ የለም አላቅም ምን እንደሆነ ያዘ የኑሮ ቢሆን የምንፈል በኢየሱስ ስም ስልጣን ቦዲ ወደ እግዚአብሔር መለኮታዊ ኃይል አሁን ሲቀየር አየዋል። አሁን ሲቀየር አየዋል። ሰንሰለቱ ከእጆቹ ወደቀ አይደል የሚለው? አሁን ከእጅ ላይ ሰንሰለት ይወድቃል። ከራእይ ላይ ሰንሰለት ይወድቃል። ከማን